ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅድስት ቤተክርስቲያንን ዶግማና ቀኖና ሳይበረዝ እንዲጠበቅ ሊቃውንት ግዴታቸውን ሊወጡ ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሊቃውንት ጉባኤ አዘጋጅነት ቅድስት ቤተክርስቲያን በጉዳዮቿ ላይ ልትመክር ዝክረ ኒቅያ የተሰኘ ዓለም አቀፍ ታላቅ የምክክር ጉባኤ ዛሬ ሚያዝያ 20 ቀን 2017 ዓ.ም በይፋ ተጀምሯል። በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ እየተከናወነ የሚገኘው የሊቃውንት ጉባኤ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጸሎት ከፍተውታል። በጉባኤውም ላይ የቤተ ክርስቲያንን ዶግማና ቀኖና እንዳይበረዝ መጠበቅ የሊቃውንት ግዴታ መሆኑን የጠቆሙት ቅዱስነታቸው ተቆጭ አልባ አካላትን መቆጣጠርና ቤተ ክርስቲያንን የመንከባከብ ኃላፊነት የሊቃውንት መሆኑን አስገንዝበዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና ሰሜን ጎጃም ሊቀ ጳጳስ በጉባኤው መክፈቻ ሰላምን የሚመሰርት ስራ ለመስራት ወደ ኋላ አንበል ሲሉ መልእክት አስተላልፈዋል። በሌላ በኩል የሊቃውንት ጉባኤ ዋና ሰብሳቢ የሆኑት ክቡር መጋቤ ብሉይ እዝራ የቤተ ክርስቲያን ልዕልናና ቅቡልነት ዛሬ ጥያቄ ውስጥ ገብቷል በማለት ይህ ልዩ ጉባኤ የተሰናዳበት ዋና ዓላማ ጠያቂ ትውልድ መብዛቱን ተከትሎ የቅድስት ቤተ ክርስቲያንን ልዕልናና የትውልዱን ጥያቄ ለመመለስ መሆኑን አስረድተዋል። በምክክር ጉባኤው ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎችና ጥሪ የተደረገላቸው ሊቃውንተ ቤተ ክርስቲያን እንዲሁም እንግዶች ታድመዋል። ብፁዕ አቡነ ዲሜጥሮስ ከአምባሳደር ፈይሰል አሊ ጋር ተወያዩ። በየመንና በኢራን የሚኖሩ ኢትዮጵያውያንን ለመደገፍና ለማጠናከር በትላንትናው ዕለት ውይይት መካሄዱን ማዕዶት የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሚዲያ አስታውቋል። ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ በኳታር በኢራንና በየመን የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ከሆኑት ፈይሰል አሊ ጋር ተወያይተዋል። በውይይታቸውም ኢትዮጵያውያንን በተለያዩ ጉዳዮች ለመደገፍና ለማጠናከር እንዲሁም ቅድስት ሥላሴ ቤተ ክርስቲያን ጋር በጋራ ለመስራት ምክክር ማድረጋቸውን የሀገረ ስብከቱ ሚዲያ ዘግቧል። ብፁዕ ወቅዱስ አቡነ ተዋድሮስ ዳግማዊ በፖላንድ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆችን ጎበኙ። ቅዱስነታቸው ባለፉት ቀናት በፖላንድ ሐዋርያዊ ጉብኝት እያደረጉ ሲሆን በትላንትናው ዕለትም ከፖላንድ ኮፕቶችና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት ጋር መገናኘታቸውም ተገልጿል። በቤተክርስቲያኗ ታሪክ የመጀመሪያ የሆነው ጉብኝቱ የሥራ ዕድል ፍለጋና ጥናት ማድረግን ይመለከታል ነው የተባለው። ቅዱስነታቸው ፒአይፒ የተሰኘው የፖላንድ ዜና ወኪል ጋር በነበራቸው ቆይታም የኮፕቲክ ቤተክርስቲያን በታሪክ ውስጥ ስር የሰደደች ናት በማለት አገልግሎቷን ሁልጊዜ በወንጌል መንፈስ ወደፊት የምታደርግ መሆኑን ስለመናገራቸው ከቤተክርስቲያኗ ማህበራዊ ገጽ ላይ ተመልክተናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ።